አሁን በምድራችን በኢትዮጵያ ላይ የጌታ መንፈስ አንድ ራእይ ያሳይቶኛል። ያየሁት ራእይ ታላቅ ንስር ነው ያየሁት። ትንቢት እየነገርኩ ነው። ቪዲዮን ሪከርድ አድርገውና አስቀምጠው። የምነግር በልዑል እግዚአብሔር መንፈስ ውስጥ ሆኜ ነው። ሪከርድ አድርገው። ሀገሬ ንስሐ ግቢ፣ ኢትዮጵያ ንስሐ ግቢ፣ የእግዚአብሔርን ፊት ፈልጊ። አለስ መውጣት ማትችይበት መቀመቅ ውስጥ ትገቢያለሽ። የእግዚአብሔር የቁጣ በትር በጌታ በኢየሱስ ስም ከሰማይ ዙፋን ሲወጣ በራእይ አይቻለሁ። ምድሪቱን ልክ እንደ ስንዴ ሊያበጥር እግዚአብሔር አምላክ ከሰማይ ከዙፋን ያዘዘው ታላቅ ብርቱ መልአክ በሰማይና በምድር መካከል በምድሪቷ ላይ ቆሞ ተመልክቻለሁ። ሰሜን ወደ ማቅነት፣ ሰሜን ኢትዮጵያን ነው የምናገረው። ወደ ማቅነት ሰሜን ኢትዮጵያ፣ አማራ፣ ትግራይ ክልል፣ ኤርትራ፣ አስመራ ወደ ማቅ፣ ወደ ጥቁር ጨለማ፣ ወደ ድቅድቅ ጨለማ፣ ወደ ቀበሮች ማደሪያነት የምትቀየርበት ከፊታችን ሪከርድ አድርጉት። ይህን ቪዲዮ ሪከርድ አድርጉት። ዛሬ ቀን ስንት ነው? መዝግቡት። ከላይ ፖስት አድርጉልኝ። 1 ወር ከ21 ቀን ከፊታችን አለ። በዚህ 1 ወር ከ21 ቀን ውስጥ እነዚህ 3 አካላት፣ እነዚህ 3 ምድር በእግዚአብሔር ፊት ንስሐ ገብተው የማይመለሱ ከሆነ ወደ ድቅድቅ ጨለማ ይቀየራሉ። ከ70,000 በላይ ወጣቶች ወደ መናፍስቱ ዓለም የነፍስና የደም መስዋዕት ግብር ሆነው ይሰዋሉ። ከ70,000 በላይ ወጣቶች በኢትዮጵያ ምድር። አንድ ነገር አየሁ በራእይ ሌሊት እየጸለይኩኝ። አንድ ንስር ከደመና ሲወጣ አየሁ። ያየሁት ንስር ከፊቱን ፊት አለው፣ ከኋላውን ፊት ያለው ንስር ነው ያየሁት። እየሰማችሁኝ ነው? ከፊቱ ፊት፣ ከኋላውን ፊት፣ ከፊትም ፊት ያለው፣ ከፊት ለፊትም ፊት ያለው፣ ከኋላውን ፊት ያለው ታላቅ ንስር በሰማይና በምድር መካከል ከደመና ወጥቶ በኢትዮጵያ ሰሜን ተራሮች ላይ ሲቆም ተመለከትኩኝ። ኢትዮጵያ ሰሜን ተራሮች ላይ ይህ ታላቅ ንስር ወጥቶ ሲቆም ተመለከትኩኝ። የሚገርመው በማየው በፊት በኩል በማየው በፊቱ ላይ ባቢሎን የሚል ጽሕፈት ተጽፎበት ያለው በመንፈስ ዓለም ላይ የሰማይ አምላክ እግዚአብሔር በመንፈስ ዓለም የሚያመለከተኝን ንስር ከተመለከትኩ በኋላ ከፊቱ ፊት ከኋላው ፊት ያለው ንስር እግዚአብሔር አምላክ አሳየና መንፈስ ቅዱስ ጌታ እግዚአብሔር እንደዚህ ያለ፣ ይህ የምታየው ንስር ፕሬዘንት የሚያደርገው ወይንም የሚወክለው የባቢሎንን ስፒሪት ነው አለ። የባቢሎን ስፒሪት ስሜን እንዲክድ ትውልድ የሚያደርግ በሌለ ትርክት ተነስቶ ጦርና የጦር ድምፅ ውስጥ እንዲገባ የሚያደርግ ሴት ወንድ እንድትሆን እንዲሰማት በማድረግ ትራንስጀንደር ውስጥ እንዲገባ የሚያደርግ በኢትዮጵያ ምድር ላይ ታዞ የመጣ 7 መቅሰፍቶች በምድሪቱ ላይ እንዲሆኑ ሊያደርግ ከመናፍስቱ ዓለም ኪዳን አድሶ የወጣ የባቢሎን ስፒሪት ነው። ከፊትና ከኋላ ያለውን የኋላውንና የፊቱን በአንድነት እገዛለሁ ብሎ በመናፍስቱ ዓለም መስዋዕት ተሰውቶለት የወጣ ታላቅ ባቢሎን ስፒሪት ነው። ከፊቱ ፊት ከኋላው ፊት እየሰማኸኝ ነው ወዳጄ? ስማ። ከፊቱ ፊት ከኋላው ፊት ያለው የባቢሎን ጽሕፈት በግንባሩ ላይ የተጻፈ ታላቅ ንስር ከደመና ወጥቶ ይህ ታላቅ ንስር በሰሜን ተራሮች አናት ላይ ቆሞ ተመለከትኩኝ። በሌለ ትርክት መቅደስ እንዲፈርስ የሚያደርግ ትውልዱ እኔን እንዲክድ ዲናይ እንዲያደርግ የሚያደርግ ሴትነቷን ጥላ ወንድነት እንዲሰማት የሚያደርግ ፌሚኒስትን የሚሰብክ አደገኛ የግብረ ሰዶም ስፒሪት፣ የእባብ መንፈስ፣ ይህ ባቢሎን ስፒሪት በምድሪቱ ላይ ስር እንዲሰድ ተልእኮ ተሰጥቶት የወጣ ቀጠሮን ሳይ በመንፈስ ዓለም የ1 ወር ከ21 ቀን ብቻ የቀረው ሰሜን ኢትዮጵያ በትግራይ በአማራና በኤርትራ መካከል ጦርነት ሊቀሰቅስ 1 ወር ከ21 ቀን ውስጥ ፊሽካ እንዲነፋ ያደርግ ዘንድ ተልእኮ ተሰጥቶት የወጣ የባቢሎን ስፒሪት ነው። የኋላውንና የፊቱን በአንድነት እገዛለሁ ብሎ ተማምሎ የወጣ የሞት መንፈስ ነው አለኝ የሰማይ አምላክ እግዚአብሔር። በራእይ ይህንን እየተመለከትኩ ያለ አንድ ታላቅ የአንበሳ ደቦል ከበረሃ ሲወጣ አየሁ። ያየሁት የአንበሳ ደቦል ከበረሃ የሚወጣ የአንበሳ ደቦል ነው። ምድረ በዳ ውስጥ የነበረ ከምድረ በዳ የተነሳ ታላቅ የሆነ የአንበሳ ደቦል ሲወጣ አየሁና በራእይ እየተመለከትኩ ያለ ይህ የአንበሳ ደቦል መጥቶ በታላቁ ከፊትም ፊት ከኋላ ፊት ባለው ባቢሎን የሚል ጽሕፈት በተጻፈው ታላቅ ንስር በሰሜን ተራሮች
የአንበሳ ደቦል ቆሞ አየው። ይህ አንበሳ ደቦል ኢሚዲየትሊ በራእይ የተመለከትኩኝ ይህንን ታላቅ ንስር ሰብሮ አድቅቆ ሲገለው አየውኝ። አምላኬ እግዚአብሔር እንደዚህ አለኝ፣ ይህ ከበረሃ የወጣው የአንበሳ ደቦል በልጄ በክርስቶስ ኢየሱስ ይመሰላል። የአንበሳው ኃይል የክርስቶስ ኢየሱስ የሞትና የትንሣኤ ኃይል ነው። አንበሳው የሚወክለው ክራይስትን ነው። ላይን ኦፍ ጅሁዳን ነው አለኝ መንፈስ ቅዱስ ጌታ እግዚአብሔር። አምላኬ እንደዚህ ብለህ ተናገር አለኝ። ስሜን ለካዱ ለ60 ዓመት እግዚአብሔር የለም ብለው ዲና ያደረጉትን የሚቀጣበት እኔ እግዚአብሔር እንደሆንኩ ፈራጅ እንደሆንኩ አምላክ እንደሆንኩ የማሳውቅበት ከፊቴ ፍርዴ በጽድቅ በቅድስና የምትወጣበትን ታላቅ እንግዳ የሆነ ነገር አደራረግ የምደርግበትን የአመፅ በትር የተነሳውበትን ክንዴን የማሳይበትን ተአምራት በምድሪቱ ላይ የምገልጥበት የአንድ ወር ከ21 ቀን ቀጠሮ አለ ይላል የሰማይ አምላክ እግዚአብሔር። ይህ ከበረሃ የወጣው የአንበሳ ደቦል ታላቁን ከፊት ፊትም ከኋላም ፊትም ይሄ ከፊት ፊት ከኋላ ፊት ያለው ማንም በጥበብ በኃይልም በችሎታም ማንም አይቋቋመኝም ማንም አይገዳደረኝም ብሎ የኋለኛውንና የፊተኛውን ይዞ በአንድነት በጥምረት በህብረት እገዛለሁ የሚል በኢብሪት የተሞላ በጥጋብ የተሞላ በጥበብና በእውቀት በማስተዋል እኔን የሚያክል የለም የሚል ታላቅ የባቢሎን ስፒሪት ነው። ሴትነት እንዳይሰማት ፌሚኒስትን በኢትዮጵያ ምድር ላይ ገብረ ሰዶምን በኢትዮጵያ ምድር ላይ ባልተፈጠረ ትርክት በኢትዮጵያ ምድር ላይ ቤተ መቅደሶች እንዲፈርሱ ጦርና የጦር ድምፅ እንድንሰማ ሊያስሳ የወጣ የባቢሎናውያን ስፒሪት ነው። የሰማይ አምላክ እግዚአብሔር ከበረሃ የተነሳ አንድ የአንበሳ ደቦል በዚህ ታላቅ ንስር ፊት ቆሞ ይህንን የአንበሳ ኃይል ገልጦ የሰማይ አምላክ እግዚአብሔር የንስሩን ጉልበትና ጥበብ ኃይል ሰብሮ ሲጥል እግዚአብሔር አምላክ አሳየኝ። 1 ወር ከ21 ቀን ህዝቤ ንስሐ ግባ፣ ፊቴን ፈልግ፣ ወደ እልፍኝ ግባ፣ ጩው፣ ራስን አዋርድ ይላል የሰማይ አምላክ እግዚአብሔር። ይህ የማይሆን ከሆነ ሰሜን ኢትዮጵያ ማቅ ተለብሳለች። አደገኛ እልቂት ይሆናል። በሺዎች የሚቆጠሩ ወጣቶች ለመናፍስቱ ዓለም መንግስት በተራራና በሸለቆዎች ላይ ለመናፍስቱ ዓለም መንግስት ግብር ይሆናል። አምላኬ እግዚአብሔር በራእይ ይህንን ካሳየኝ በኋላ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መንፈሳዊ ዓለም አብሮ ሲቆማየው ይኸውልህ፣ እኔ አምናት የፖለቲሻን በደንብ ስማኝ ነው። እግዚአብሔር አብሮት ከቆመ ሰው ጋር ደግሞ አብረ ይቆማለሁ። የሰማይ አምላክ እግዚአብሔር በራእይ ያሳየኝ እንደዚህ ነው። የወርቅ ዘንግ በቀኝ እጁ ይዞ የሰማይ አምላክ እግዚአብሔር በትረ መንግስቱ ላይ ተቀምጦ አብይ አህመድን እግዚአብሔር በራእይ አሳየኝ። እግዚአብሔር እንደዚህ ያለኝ መንግስቱን አጸናለሁ፣ በባሪያዬ በኩል ማጥራት የሚገባኝን አጠራለሁ። ነገር ግን ንስሐ ግቡ ተመለሱ ይላል የሰራዊቱ ጌታ እግዚአብሔር። በዚህ ድምፅ ላይ የምታምፁ ከሆነ ይላል መንፈስ ቅዱስ ጌታ እግዚአብሔር በዶክተር አብይ አህመድ አማካኝነት ምድሪቱን አጠራለሁ ይላል መንፈስ ቅዱስ ጌታ እግዚአብሔር። ይህ የሰማይ ድምፅ ነው። የወርቅ በትር የወርቅ ዘንግ ይዞ በዙፋኑ ላይ ተቀምጦ በራእይ የሰማይ አምላክ እግዚአብሔር እንደዚህ አሳየኝ። ፊቴን ፈልገዋል፣ ከኔ ጋር ህብረት አድርጓል፣ አብሬው እቆማለሁ፣ መንግስቱን አጸናለሁ፣ የአመፀኛውን በትር እሰብራለሁ። አምላክ የለም ብለው 60 ዓመት ሙሉ የካዱኝን ጀርባ የሰጡኝን አሁን ከምድሪቱ ላይ የማጸዳበት ሰዓቱ ነው። ይህንን ውጣና በአደባባይ አለኝ የሰማይ አምላክ እግዚአብሔር። በኢትዮጵያ ምድር ላይ ለቅሶና ዋይታ ይሆናል። ይህንን ካየው በኋላ ወዲያው መንፈስ ቅዱስ ወደ ኤርትራ ምድር ወሰደኝና አስመራ ላይ የኢትዮጵያ ባንዲራ ከፍ ብሎ ሲውለበለብ ተመለከትኩኝ። እደግመዋለሁ፣ የኢትዮጵያ ባንዲራ አስመራ ምድር ላይ ሲውለበለብ እግዚአብሔር አምላክ አሳየኝ። አምላክ እግዚአብሔር እንደዚህ ይላል፣ ንስሐ ግቡ ተመለሱ። አለስ እምቢ የምትሉ ከሆነ በአመፅ ክንዳችሁን የምታበረቱ ከሆነ የባቢሎንን ስፒሪት ከምድሪቱ ላይ አጸዳለሁ። ይህንን የሚያደርገው ከበረሃ የወጣው አንድ የአንበሳ ደቦል ነው። ይህ የአንበሳ ደቦል ደግሞ ላይን ኦፍ ጅሁዳ የሆነውን የሞትን ጣር አጥፍቶ የተነሳውን የክርስቶስን ኃይል ይገልጻል። እግዚአብሔር አምላክ ይህንን በምድሪቱ ላይ ያደርጋል።